አለች ሶፊ ፊቷን ቅርታ እንደጥል። ዛሬ ምን ሆነሻል የኔ መቤት? ያለ ጥላውን የሚሽቱ እንግዳ ስሜት ከፊቷና ከኋላዋ ሁሉ ሲያይ ልቡን ጭንቅ ስላለው ከተቀመጠበት ተነስቶ አጠገቧ ተቀምጦ ጉንጯን እየደበበሰ ምን ሆንኩ? ምንም አልሆንኩ። በፊትሽ የምታየው ምን ልበለው? ከባድ ቅርታ፣ ሌላ አነጋገርሽም እኮ ሌላ ሆነብኝ። የሚያሳዝን ነገር አገኘሽ? ያዘን ፊት ይታይብኛል በጣም እንጂ። አዎ ያለች አይኖቿን በዘዝ አድርጋ ፊት ለፊት ተክላ። አዎ እዚያ በመናከምበት ቦታ የተሰበሰቡት ሰዎች ዘንድሮ ሀገሩን የወረረው አንበጣ ስላደረሰ ጉዳት እያዘኑ ሲነጋገሩ ሰምቼ ከዘንድሮ በቀር ይህን ሀገር አንበጣ ወሮት ያውቃሉ ብዬ በጠይቃቸው አልፎ አልፎ ይመጣል ብቻ ድሮ አምላክ እንደዛሬው ከሰው ሩቅ ስላልነበረ ሰው ተሰብስቦ ሲለምኑ ምንም ጉዳት ሳያደርስ ወዲያው ኃይለኛ ዝናብ ይልክና ያጠፋው ነበር። አሁን ግን ከአምላክ ጋር ስለተጣላን እኛም እሱን ልመናን ሄድም ብንለምነው ማይሰማን ሲሉኝ ጊዜ ገረመኝና ከእግዚአብሔር ጋር ምን አጣላችሁ ብዬ በጠይቃቸው የመለሱኝን ልንገርህ። መንግስት ከበቀልንበት መሬታችን ካፈራችን እኛን ነቅሎ ሌሎችን ላፈሩና ላየሩ ባሪ የሆኑትን ከሩቅ አምጥቶ ሲተክል መቼም ከመንግስት በላይ ያለ ዳኛ አምላክ ነው ብለን ህዝቡ ሁሉ አረጋውና ህፃኑ ሳይቀር ተሰብስቦ እሳት እየነደደና ኮርማ እየታረደ ሌት ተቀን አቤት ቢባል እግዚኦ ቢባል አሻፈረኝ አልሰማም አለ። ከመንግስት ጋር ተስማምቶ ከመንግስት ጋር አድሞ በደላችንን እንቢ አላይም አለ። ከዚያ በኋላ እኛም አዝነን ቂም ይዘን ተውነው። ስለዚህ መጀመሪያ ቂም ይዘን ብንለምነው እንደማይሰማን ስለምናውቅ፣ ሁለተኛ እንዲህ እንደሱ ያላንዳች ምክንያት እንዲያው በግፍ ተነስቶ የሚበደል ጠላት ምን ያደርጉኛል የሚንቅ ጠላት ስለሆነ እንዲህ ያለውን ጠላት ቢቻል መበቀል ያለዚያም እስኪቻል እንዲሁ ተጣልቶ መኖር ነው እንጂ እሱን ልመና መሄድ ውርደት ነው ብለን ስለምናምን እንደተጣላን ቀረን አሉኝ። አየሁ አይውልህ ዛሬ ይህን ሰምቼ መጣሁ። እነዚህ ራቁታቸውን ሲሄዱ ሆዳቸው ከሞላና እንዲሁም ደመነፍሳቸው የሚያዝላቸውን ሌላ የተፈጥሮ ግዳጅ ከፈጸሙ ከዚያ የበለጠ የማሰብ ችሎታ ያላቸው የማይመስሉ ሰዎች የሰውን ብቻ ሳይሆን የአምላክን ፍርድ ጭምር ነቅፈው ሰዎችን መንግስትን ብቻ ሳይሆን እግዚአብሔርንም ጭምር ለመበቀል ጊዜ የሚጠብቁ መሆናቸውን ሰምቼ መጣሁ። እስቲ ባክህ እነዚህ ከጥንታዊም ሆነ ከዘመናዊ ስልጣኔ ፊታቸውን አዝረው የተቀመጡ ምንም የማያውቁ ናቸው የሚሏቸው ሰዎች ዓለምና የሰውም ሆነ የእግዚአብሔር ሥርዓትና ሕግጋት ሁሉ ኃይልና ስልጣን ያላቸው የሚበቀሉበት እንጂ አቅም የሌላቸው ደካሞች ፍትርት የሚያገኙበት ዓለሙን ተረድተው በደላቸውን ለመበቀል አቅም እስኪያገኙ ብቻ የሚጠብቁ ይመስሉ ኖሯል። ያለ ሶፊያ ቅሬታ ያስወበው ፊቷን ወደ ባሏ መልሳ አሁንም እኮ እንጃ ምናልባት ኮርማ አርደውና እሳት አንድደው ሲጸልዩ መሬታቸውን ለባዕድ የሰጠባቸው ባለስልጣን ያንኑ ሞቶ ባያደር በተከታዩ ቀን ወይ በሳልስቱ ወይም በሳምንቱ ሳይሞት በመቅረቱ በጸለዩት ቃቤ ወይም አምላክ ማክሮፋቸው እንደሆነ እንጂ አንቺ እንደምትዩ አይመስለኝም ማለት ለሁን ሚስቱን መንፈስ መጣውክ ስለተመለከተ ለማረጋጋት ንግግሩን ትንሽ በቀልድ አጥይቡ ጥላያት ቀልድ በመረጋጋት ፈንታ እንደመቀየም ብላ መለሰችለት። የለም ልሙትልሽ ለመቀለድ አይደለም እውነቴን ነው። አንቺ እንዳልሽው የሰው ማለት የመንግስትም ሆነ የእግዚአብሔር ፍርድ እነሱ ትእዛዛቸውን የሚተላለፉትን የሚበቀሉበት የነሱ የብርቶች መበቀያ እንጂ የተበደለ ደካማ ፍትርት የሚያገኝበት ስላይደለ የተበደለ ፍርድ ለማግኘት ወይም እንደነሱ አባባል ፍርድ ማለት መበቀል ስለሆነ ለመበቀል ኃይል ማግኘት ያስፈልጋል በሚል ፍልስፍና ምንውና ተመርተው መንግስትና እግዚአብሔርን ለመበቀል የሚያስችላቸው ኃይል እስኪያገኙ ይጠብቃሉ ማለት እንጃ። እንደ ፍልስፍና ለነሱ የሚረቅ ይመስለኛል። ፍልስፍናውን ትተን አሉታዊ ጥቅምና ጉዳቱን ስናመዛዝን ጉዳቱ በጣም ያመዝናል። ምንም ያክል ጊዜ ቢጠይቁ መንግስትና እግዚአብሔርን ለመበቀል የሚያስችል ኃይል ሊያገኙ ስለማይችሉ በከንቱ እንዳይጎዱ እንዲያለውን ከንቱ ሐሳብ መክሮና አስተምሮ ማስተው ያስፈልጋል አለናቀስ ብሎ እጇን ጮና ላይ ካስቀመጠችበት አንስቶ በጣቶቿ የገዛ ከንፈሮቹን ሲዳብስ ይቅርታ ፈገግታ ተመልሶ ፊቷን ሲያስበው አየና ይቅር ማለቷን ስለተረዳ ምስጋናውን ለመግለጽ እንደፈለገ ሁሉ ከንፈሮቹን የሚዳብሱትን ጣቶቿን ሳመ። እንጃ ምናልባት አንተ እንደምትለው ይሆናል። ነገር ግን እኔም በጣም ነው የከበደኝ ታውቃለህ። ይህን ከሰማው በኋላ ምን ልበልህ መስራት አልቻልኩም። ለሕክምና የተሰበሰቡትን ሰዎች እዚያው እንዳሉት ብቻቸው መጣው። እንዲሁም ትንሽ ስቆይ እየተሻለኝ ሄዶ እንጂ መጀመሪያማ ይህን ነገር ተተን ቶሎ ወደ መጣንበት እንድንመለስ ለለምን እስካገኘህ ቸኩዬ ነበርኮ። እንዴት ለምን? ባለመሬቶቹ ተነቅለው በእነሱ ቦታ ከሩቅ መጥተው ተተከሉ ከተባሉት ባዕዶች መካከል ስለሆኑ
ታዲያኛ ብንሄድ የተነቀሉትን ተመልሰው ይተክላሉ? በእኛ ፈንታ ሌላ ባዕድ እኮ ነው የሚተከል። እነሱን በመርዳት ፋንታ በእነሱ መሳሪያነት ራሱን ለመርዳት የሚጥር ነው በእኛ ፈንታ የሚተካ። እሱስ እውነትን ነው። ያው የባዕድ ለውጥ ነው። ብቻ እንዲህ ላለው ክፉ ነገር ተካፋይ ሆኖ አለመገኘቱ የህሊናን ወቀሳ ትንሽ ቀለል ያደርገው ይሆናል ነው እንጂ የጀመርነው ስራስ መጀመሪያ ወዲህ ስንመጣ ለህዝብ እንሰጣለን ብለን ካሰብነው ከተመኘነው እንኳን አገልግሎቱ ሁሉ በላይ ለመስጠት በምንችልበት ሁኔታ ነው እኮ ያለነው። ይህን ጥለን እንድንሄድ ኖሯል ያሰብሽው? የታስቦኝማ ነው እንደገና ይበረዱ። አንድ ነገር አሰቡ ያለጥለውን። ሁለቱም አንገታቸውን ደፍተው ትንሽ ዝም ብሎ ሲያስቡ ከቆዩ በኋላ ቀና ብሎ ምን አሳየ እንደነገረኝ ቡና ደና ሆኖ በዘመናዊ መንገድ ከተሰራ እኛ ዘንድ ከ5 ጋሻ መሬት ያገኘነው ከአንድ ጋሻ መሬት ብቻ ሊገኝ ይችላል። ታዲያ እውነት እንዲያ ከሆነ እኛ ለራሳችን አንድ ጋሻ ብቻ አስቀርተን አራቱን በሩብ ጋሻ እየሸነሸንን ለ16 ሰዎች ርስት አድርገን ብንሰጥና እንደኛ በዘመናዊ ዘዴ እንዲሰሩት ብናስተምራቸው ወይም የረዳናቸው እንዲያለሙት ብናደር ለክፉ ነገር ተካፋዮች ሆነን ህሊናችን እንዳይወቅሰን ከመሸሽ የበለጠ የምንጠቅማቸው ይመስለኛል። አይመስልሽ? ምናልባት ያለ ጥላውን ድንገት በራሱ ብልጫ ያለው ሐሳብ ያኔ ሆኖ እንደተፈጸመ ሁሉ ፊቱ በደስታ ፈገግ ብሎ ምናልባትም ይህ የኛ አድራጎት አራያ ሆኖ ይህን ያክል ጋሻ መሬት አለን ለማለት ያክል እንደው ለዝና ብቻ ብዙ ጋሻ መሬት የሰበሰቡ ሰዎች ሰርተው ከማይጠቀሙበት መሬት ትንሽ እየቆነጠሩ እንኳን ቢሰጡ በእኛ ምክንያት ብዙ ሰው ባለ መሬት መሆን ቻለ ማለት ነው። ይህ ጥሩ ሐሳብ ነው ጥላይ፣ በጣም ጥሩ ሐሳብ ነው። የኛን ሳናውል ሳናሳድር አሁን እንስጣቸው። ሌሎቹ የሚፈቅዱ ከሆነ በፈቀዱ ጊዜ ይሰጣሉ አለች ሶፊ። በጥላውን ሐሳብ እጅግ ደስ ብሏት ሳንል ሳናድር አሁን ማለት ምን ማለት ነው? ዛሬ ማለት ነው። ብቻ ግድ የለም ነገም ከነገ ወዲያም ይሁን ከዚያ ማለፍ ግን የለበትም ማለች ሶፊያ እንደምሰቅ ብላ። ካሳየም ከሌሎችም እንነጋገርበት እንጂ ከማንም መነጋገር አያስፈልግም ጥላይ። ለሰውማ ካማከርክ የምታማክራቸው ሰዎች የሌለ ችግር ፈጥረው እንዳትሰጥ ያደርጉሃል። የኛን የራሳችንን መሬት መስጠቱም ሆነ አለመስጠቱ ያንቺና የኔ ፋንታ ስለሆነ ይሄን ለመስጠት ወስነናል። ውሳኔያችን የጸና ነው። ካሳየና እሱ ከሚያመለክተን ሰዎች ጋር የምንመካከረው ስላሰጣጡ ዝርዝር ነው። ለምሳሌ የዚህ ሀገር ጋሻ መሬት በድሮ ቀላድ አጣጣል የተጣለ ስለሆነ በአዲሱ የቀላድ መለኪያ ሲሰፈር አንዱ ጋሻ ብዙ ይሆናል ይባላል። ስለዚህ እኛ የምናስቀረውን አንድ ጋሻም ሆነ ለሌሎች የምናከፋፍለውን 4 ጋሻ በቀያሾች ማስለካት ስለሚያስፈልግ ቀያሾችን አሳየ ከያሉበት ካላስመጣልን እኛ የት እንዳሉ እንኳን አናውቅም። እንዲሁም ቅድም እንዳልኩ ሰርተው የማይጠቀሙበትን መሬት ለሌላቸው በስጦታ ያለዚያም በመጠነኛ ዋጋ ለመሸጥ የሚፈቅዱ ቢሆኑ ኖሮ መቼም አሁን እግዚአብሔር ይመስገን ገንዘብ ስላገኘን 5-6 ጋሻ ገዝተን ጨምረን እንድናከፋፍል ነው ካሳየና ከአንዳንድ ደህና ሰዎች ጋር እንነጋገር ያልኩት። እሺ ይሁን፣ ጥሩ ሐሳብ ነው። ይገርማል። አሁን ያልከው ሁሉ እኮ ስታስበው የሰነበትክ እንጂ ድንገት የመጣልህ አዲስ ሐሳብ አይመስልም። እግዚአብሔር ይስጥልኝ ያለ ጥላሁን በቀልድ። የመሬት ድልድል። ሶፊያና ጥላሁን ከመሬታቸው አንድ ጋሻ ብቻ ለራሳቸው አስቀርተው ሌላውን ለኪጣማዎች ሸኮችና መሰንጎች ለማከፋፈል ስለወሰኑ የእያንዳንዱን ድርሻ እየሸነሸኑ የሚደለድሉ ቀያሾች ከጎሬ እንዲያስመጣላቸው ካሳየ መብራቱን ሲጠይቁት ሐሳባቸውን ለማስለወጥ አጥብቆ ተከራክሮ ነበር። አልሆነለትም እንጂ የመሬት ነገር ብዙ መዘዝ አለው ወንድሜ። መቼም የድሮ ቀላድ በአዲሱ ሲለካ ብዙ እንደሚሆን የታወቀ ነው። ታዲያ አሁን እናንተ 5 ጋሻ መሬታችሁን ስታስለኩ ከ5 ጋሻ የሚተርፈውን ባለውለታዎች ነን ይሰጠን የሚሉትም ይፈቀድልንና እንግዛ የሚሉትም ይበዛሉ። አገረገዡም ቢሆኑ እንዲያለ ነገር ሲያገኙ ደስታቸው ነው። ትርፉ በቀጥታ ለኔ ይገባል ባይሉ በመንግስት ስም ወስደው በኋላ ወደ ራሳቸው የሚያዛውሩበት ዘዴ ምንም ቢሆን አያጡም። ሌላውም ያውን ያልታየን ብዙ ጭቅጭቅ አይጠፋም። እንደአጋጣሚ ይህ ሁሉ አሁን የሚታየንም የማይታየንም ችግር ሁሉ ሳይደርስ ቀርቶ እንዳስባችሁት መሬቱን ለነዚህ ሰዎች በሰላም ለማከፋፈል ብትችሉ እንኳን በምትሰጧቸው መሬት አይጠቀሙበትም፣ ሸጠው ይጠጡበታል። ስለዚህ እንደኔ የመሬት ማከፋፈሉን ነገር ረስታችሁ እንደጀመራችሁት በትምህርቱና በሕክምናው መርዳታችሁን ብትቀጥሉ የሚሻል ይመስለኛል። አላሳየ
ጥላውን ቤቱ ሄዶ ሶፊያና እሱ የወሰኑትን ሲነግረውና ቀያሾቹን እንዲያስመጣላቸው ሲለምነው በአዋጁ እኮ ባንድ በተወሰነ መጠን ለምሳሌ እንዲህ እንደኛ በአምስት ጋሻ ስም ተይዞ የቆየ መሬት በአዲሱ የቀላድ መለኪያ ሲለካ ቢተርፍም ባለመሬቱ በትርፉ ገቢር ይባላል እንጂ መሬቱ አይወሰድበትም። ከገበረበት ያው ርስቱ ስለሆነ ሊሸጠውም በስጦታ ሊሰጠውም ይችላል። ደግሞ የዚህ ሀገር ሰዎች በምትሰጧቸው መሬት አይጠቀሙበትም። ሸጠው ይጠጡበታል ላልከው በምንሰጣቸው መሬት እንዲጠቀሙበት ማስተማር የኛ ፋንታ ነው። ይህ ትምህርት ከመሬቱ ስጦታ የማይለይ የመሬት ስጦታ ክፍል ነው አለ ጥላሁን አሳየነ ከፊት ለፊቱ አድርጎ እያየ። እንኳን እንጃ የዚህ ሀገር ሰዎችን ሀብት እንዲያበጁና ባበጁት ሀብት እንዲጠቀሙ ማስተማሩ ይህን ያክል ቀላል መሆን የሚያጠራጥር ነው። እሱን ለኛ ተው ግድ የለም። ምን ቸገረኝ ኋላ እንዳትጸጸቱ እንጂ ኋላ ብቻ አላስጠነቀቀንም እንዳትሉኝ ወርደ ከራሴ ነው ለሶቶልኛል። ለመሆኑ እንዴት ነው አንተ እኚህን ሰዎች እንዲዝቅ አድርገህ የገመትካቸው? እንኳንስ ሰው ካስተማሩት መማር የማይችል እንስሳ አለ? ጥላሁን በመገረም ይቅርታ አንተ ሳስተሃል። እኔ የዚህን ሀገር ሰዎች ዝቅ አድርጌ አልገምታቸውም። የሚያስተምራቸው ካገኙ ትምህርት የሚገባቸው በጣም ብልሆች መሆናቸውን አውቃለሁ። እነሱን አስተምሮ ማሳመኑ ቀላል አይደለም ያልኩህ በተለይ ስለ ሀብት ማበጀት ነው። ሀብት ማበጀቱም ቢሆን ተስኗቸው ሳይሆን መልካም ነው ብሎ ስለሚያምኑ ብቻ ማሳመኑ ቀላል አይሆንም ማለቴ ነው። ለምሳሌ መሬት ሳይዙ የቀሩ መሬት ጠፍቶ መሰለህ? አይደለም። በመንግስት እጅ የነበረው መሬት ሁሉ ጋሻው እስከ 5 ብር ወርዶ እንዲሸጥ ተደርጎ የነበረ እንደነሱ ላሉት ሆን ተብሎ እነሱ ሳይከብዳቸው እንዲገዙ ተብሎ ነበር። ነገር ግን እነሱ አልፈለጉም። ለምክንያት ያክል ምን አሉ መሰለህ? ለመሬታችን ባለቤቱ ማን ሆኖ ነው ለኛ የሚሸጥልን? እኛስ ባለቤትነታችን ትተን ንብረታችን መልሰን በዋጋ የምንገዛበት ምክንያት ምንድነው አሉ። ስለዚህ እንዲህ ያለ ምክንያት እየፈጠሩ አንገዛም ስላሉ ነው ለነሱ የተባለው መሬት ለነሱ በተተመነው ዋጋ የመንግስት ሰራተኛና ከሌላ ክፍል የመጣ ሰው ሁሉ የገዛው። አንድ ቀን ያንተን ቡና ሰርቀው ሲለቅሙ ተይዘው መጥተው ስንጠይቃቸው ከመካከላቸው አንዱ ያለውን አታስታውስ? ለምን ሰው ገንዘቡን ያወጣበትንና ጉልበቱን ያደከመበትን ንብረቱን ትደፍራላችሁ? የሚሸጥ የመንግስት መሬት ሞልቶ ገዝታችሁ እየሰራችሁ አትጠቀሙ ወይ ብዬ ብጠይቅም የገዛ መሬታችንን ለምን ብለን ገዛለን ነው እኮ ያሉኝ። ትሳይደ? አዎ አስታውሳለሁ። የምንገዛበት ገንዘብ የለንም። ወዲያውም የገዛ መሬታችንን የምንገዛበት ምክንያት የለም አሉ መሰለኝ። ጥላሁን ቡና ሲሰርቅ የተያዘው ሰው ከተናገረው አሳየ የጎደለውን ሞቱ። አዎ ገንዘብ የሌላቸው ድሆች መሆናቸውንም ተናግረዋል። ብቻ የሁሉ ምክንያት ነው እውነት አይደለም። ገንዘብ ቢኖራቸውም አረቄና ጠጅ ገዝተው ይጠጡበታል እንጂ መሬት አይገዙበትም። እመነኝ እንኳንስ መሬት ሊገዙ መሬት ቢያገኙ ሸጠው የሚያገኙበትን ገንዘብ እስኪያልቅ የቅርብና የሩቅ ዘመድ ወዳጆቻቸውን ሁሉ እየጋበዙ ይፈነጥዙበታል። አንተና ሶፊ የምትሰጧቸው መሬትም ከዚህ የተሻለ እድል ይገጥማል ብላ አታስብ። አሳየ ያሽሙረ ፈገግታ ፈገግ ብሎ ጥላሁንን የጎድን እያየ የሚያስገርም ነው አለ። ለቀልዱ መልስ ሲያጣ እንደገና ወደ ቁም ነገሩ መለስ ብሎ የሚያስገርም ነው። የዚህ ሀገር ጣማዎች ሸኮችና መሰንጎች ለነገ አታስቡ ነገ ለራሱ ያስባልና የተባለውን የወንጌል ትምህርት እንደሚያምኑና በሱ እንደሚመሩ ሁሉ ለዕለት እንጂ እንኳን ለዓመት ለማግስት አያስቡም። ያገኙትን ሁሉ ገንዘብ ይሆናል ወይም ሌላ ሀብት ዕለቱን ካልጠፋ እንቅልፍ አይወስዳቸው። ከዚህ አንድ ጣማ ብዙ በቆሎ አመረተ የተባለ እንደሆነ ያን ተደራርቶ ቶሎ ለመጨረስ ዘመድ ወዳጅ እስከ ጋምቤላ ድረስ ተጠራርቶ ይሰበሰብና ይመጣል። እስቲ ተመልከት የነዚህ የቆጠርኩልህ ሰዎች ባላባቶች ሁሉ በዚህ አካባቢ እንዳሉት የሌሎች ነገሮች ባላባቶች ጥንድ ቀላድ ሲጣል በሲሶ ያነሱት ቀላድ ነበራቸው። ዛሬ ግን ኩርማን ጋሻ መሬት ያለው ሰው ባላባት እዚህ አንድ እንኳን አታገኙ። ሁሉም መሬቱን ሸጦ በልቶ ወይም ካቲካላ አጠጥቶ ለሚያሰክረው አውርሶ ጨረሰ። ከዶች ወገኖቹ ጋር የችግረኛ እስረኛ የችግር ተካፋይ ሆኖ ታይዋለሁ። ታዲያ ምን ያስገርማል? እነዚህ የዕለት የሌላቸው ሰዎች አንተ እንደምትለው ገንዘብ ሲያገኙ መሬት ከመግዛት ይልቅ ለዕለት ራታቸው ቢያውሉትና ከዚያ የሚተርፍ ቢኖር ችግራቸውን የሚያስረሳ ጠጅና አረቄ ቢገዙበት፣ እንዲሁም ለዕለት ራት የማይሰጥ ባዶ መሬት ሲያገኙ ከ2 ወይም ከ3 ዓመት በኋላ ጥቅም ይሰጠናል ብለው ከማስቀመጥ ሸጠው ለዕለት ችግራቸው ቢያውሉት ያስገርማል? አያስገርምም እኮ አሳየ። እናንተም ብንሆን የዕለት ራት ከሌለን ባዶ መሬት ታቀፈን በራባንሞትም እንሸጣለን። መቼም እነዚህ ሰዎች ለቱኑ ጥቅም የሚሰጥ የለማ መሬት አግኝተው ሸጠው ሲጠጡበት ያየ ሰው የለም። ስለዚህ እስቲ ባዶ መሬት ገዝቶ መስጠቱ ብቻ ሳይሆን የምንሰጣቸው መሬት አልምተን ዕለቱን ጥቅም በሚሰጥበት ደረጃ አድርሰን እንስጣቸውና እንያቸው። እንዲህ ያለውን ሁሉ ጊዜ በየዕለቱ ጥቅም የሚሰጠው መሬት ለአንድ ጊዜ የዕለት ጥቅም እንደማይሸጡት እኔ ዋሳለሁ። ግድ የለም
ያለ ጥላውን በቀልድ መልክ ዘቅ ብሎ። መቼስ የለማ መሬት አግኝተው ሸጠው ሲጠጡበት አይቻለሁ ብያለሁ። መሬት የተሸጠበት ገንዘብ ተጠጥቶበት ካለቀ በኋላ ነው የመጣው። ነገር ግን የነሱ መሬት ብቻ ተለይቶ ሁሉም ጠፍ ሊሆን ስለማይችል ለነሱም እንደሌሎቹ ለመሬት ሳይደርሳቸው እንዳልቀረ መገመት አያስቸግርም። ስለዚህ ላንተ እንደመሰለህ መሬት የነበራቸው የዚህ ሀገር ሰዎች ባላባቶች መሬታቸውን ሸጠው ድህነት ላይ የወደቁ የዕለት ችግር አስገድዷቸው መሆኑ ያጠራጥራል። ታዲያ ምንድነው ነውሩ? ያለ ጥላውን አይኖቹን በጓደኛው ላይ አፍጥጦ ምክንያቱን ይህ ነው ልልህ አልችልም። በእውነት ምክንያቱን አላውቅም። ብቻ ለሁሉም ግልጽ ሆኖ የሚታየው የዚህ ሀገር ሰዎች ለዕለት የሚበሉትና የሚጠጡትን ለማግኘት ያክል እንጂ ለሌላ ነገር እጅግ የማይቸገሩ መሆናቸው እንኳንስ ሀብትና ኗሪ ንብረት ለማበጀት ለጊዜውም ቢሆን ጌጥና ምቾት ባለው ነገር ለመገልገል አለመፈለጋቸው። ያው እንደምታያቸው እርቃናቸውን በቅጠል ከድነው ከመሄድ በቀር ልብስ እንኳን አይለብሱም፣ ጫማ አያደርጉም። ቤታቸው ስትገባ በድንጋይና ከጉልጥምት እንዲሁም ከጭራሮ ከተሰራ ሌጣ አልጋ በቀር የሚቀመጡበትም ሆነ የሚተኙበት ሌላ ነገር የላቸውም። እጅግ ዝቅተኛ ኑሮ ነው የሚኖሩ። እንግዲህ ጥያቄው ከቶ የአይነት ዝቅተኛ ያኗኗር ልማድ ይሆን ሀብት ለማግኘት ሊኖራቸው የሚገባው መጣጣር ወስኖ ፍላጎታቸውን ገድሎ ድሆች ሆነው እንዲኖሩ ያደረጋቸው ወይስ ድህነታቸው የሆነ እንዲህ ያለውን ዝቅተኛ ያኗኗር ልማድ አስለምዶ ባህል ያደረገው? ይህን ጥያቄ ምናልባት የማህበራዊ ኑሮ ሊቃውንት ሊመልሱሉ ይችላሉ እንደሆነ እንጂ ምን ያልችልም። ያለሰየ በቀልድ መልክ ትንሽ ፍርጥም ብሎ እንግዲህ የለም የዚህ መልስ ፍለጋ ወደ ማህበራዊ ኑሮ ሊቃውንት ሳልሄድ እኔው ፈልጌ ደርስበታለሁ፣ አላጣውም። እስቲ እባክህ ፈልገህ ስታገኘው ለኔም እንድታካፍለኝ በደስታ። እንደውም አሁን ነው ልንገርህ፣ መልሱ ሩቅ አይደለም ቅርብ ነው፣ ወሬውም አጭር ነው። እንዴት? ምን? ድህነትና ለማወቅ። አየህ እነዚህን ሰዎች አሁን በሚኖርበት ሁኔታ እንዲኖሩ ያደረጓቸው የጋምቤላንና የዚህን ሀገር ሰዎች እርቃናቸውን ወይም ቅጠል አገልድመው እንዲሄዱ ያደረጓቸው ድህነትና ለማወቅ ናቸው እንጂ አንተ እንደምትለው ጌጥና ምቾት ባለመፈለጋቸው አይደለም። ጌጥ አጥብቀው የሚፈልጉና የሚወዱ ለመሆናቸውማ ሌላ የሚያጌጡበት ነገር ቢያጡ ያን ያላቸውን አካላቸውን በልዩ ልዩ ህብርና ንቅሳት አስጎርጉረው ሸላልመውም ሲሄዱ መታየታቸው ዋና ምስክር ነው። ስለዚህ መሬት አልምተን ሰተን ሀብት እንዲያገኙ አስተምረን ዕውቀት እንዲያገኙ ስናደርጋቸው ያኗኗር ስርዓታቸውን ከዚያ ባህላቸው እንደሚለውጡ ማነኝ። ጥሩ ነው እንግዲህ እግዚአብሔር ህልማቸውን እውን ያርግላችሁ። ያለሰየ እዚህ ሀገር ተወላጆች ጥላውንና ሶፊያ ሊያከፋፍሏቸው የወሰኑትን መሬት ዘላቂነት ላለው ጥቅም እንደማያውሉት ከልቡ ስለሚያምንና ሐሳባቸውን ለማስለወጥ ያደረገ ሙከራ እንዳልተሰካለት ሲያይ ተስፋ ቆርጦ ሐሳዬ ወሬ ተጻጽፎ 5 ቀላር ጣዮች ለማግኘት ብዙ ጊዜ አልወሰደበትም። ነገር ግን ቀላር ጣዮች የመጡ የነጥላውንም መሬት ቀይሰው እዚያ መሬት ለሌላቸው ሰዎች ለማከፋፈል ብቻ መሆኑ እያደረ እስኪያረጋግጥ ድረስ መጀመሪያ እንደደረሱ የኪንና የአካባቢውን ጋሻ መሬት በሙሉ በአዲስ የቀላድ መለኪያ ሊለኩ ነው ተብሎ ስለተወራ በኪ ባለብዙ መሬቶች መካከል ከመጠን ያለፈ የሽብር ተነስቶ ነበር። ቀላድ ጣዮች በመምጣታቸው የዚህን ሀገር ባላባቶችና ባለርስቶች ይህን ያክል ያስጨነቃቸው ምንድነው? ትናንትም አንድነት ተሰብስበው እዚያ የምናከምበት ቦታ ድረስ መጥተው አቶ አሳየ መሬታችሁን በአዲሱ መለኪያ አስለኩ ብሎ ያስገደዱን እንደሆነ ከያንዳንዳችን አንዳንድ ጋሻ መሬት አዋተን እንሰጣለንና በዚያ ውለታ አስማሙን አማዱን ብለው ሶፊንና እኔን ወጥረው ስለያዙን ቀላር ጣዮች የመጡ የኛ መሬት ቀይሰው ለአንዳንድ ችግረኞች ለማከፋፈል ብቻ መሆኑንና ያስመጣናቸውም እኛ እንጂ አንተ አለመሆንህን እየማለምን ነገራቸው አላመኑ። የምናታልላቸው መስላቸው ያለ ጥላውን ባላም በራስ ጉዳታ ጭምር አሳየ ጽፈት ቤት ተቀምጠው ስለ መሬቱ ቅየሳ ጉዳይ ሲነጋገሩ የሚጠሉትና የሚፈሩት ነገር ሁሉ በምንም ምክንያት ስሙ ሲጠራ ልብ ማስጨበሩን ማስፈራራቱን አታውቅም። ይህም እንደዚያው ነው። አዲሱ የቀላድ መጣያ አዲሱ የጋሻ መስፈሪያና ዘመናዊያን መሬት ቀያሾች በዚህ አካባቢ ከመጠን ያለፈን የሚጣሉ። ስለዚህ ዘመናዊያን ቀላድ ጣዮች እንኳንስ እነሱ በአካል እዚህ መጥተው ስማቸውን ወሬያቸውን ብቻ የሰማ ባለርስት ሁሉ ይሸበራል። አሮጌው ቀላድ ማለት በጥንት መስፈሪያ የተወሰነ ጋሻ ከዛሬው እንደሚበልጥ እኔም ሰምቻለሁ፣ እናንተም ነግራችሁኛል። ብቻ በጥንቱና በአዲሱ ቀላድ መካከል ያለው ልዩነት ይህን ያክል አያሌ ሆኖ ባለርስቱን ሁሉ እንዲህ የሚያሸብር አይመስለኝም ነበር። ልዩነቱ ይህን ያክል ብዙ እንዴ? ለም ከሚባለው ብዙ ህዝብ ከሰፈረበት መሬትና ለጌቶች ጉሮሮ የሚሆን ጥሩ ነጭ ጤፍ በማብቀሉ ስመጥር ከሆነ መረሬ መሬት በቀር ሌላው መሬት ሁሉ አሮጌው ጋሻ ከአዲሱ በትንሹ 4 እና 5 ጊዜ የሚበልጥ ቤዱት የማያልቅ ነው። ብዙ ህዝብ የሰፈረበት ለም የሚባለውና ነጭ አብቃይ የሆነው መረሬ መሬት ግን
ጋሻው ከዛሬ ጋሻ ማለት ከ400,000 ማዕዘን ሜትር አይበልጥም። ደግሞ አንዳንድ ጊዜማ ከዚህ ያንሳል። መሬቱም ሀብታምና ደሃ እንደመሆኑ መጠን መለኪያው ይለያያል ማለት ነው። እሺ ቀጥል አለ ጥላሁን አቋርጦ ያሽሙር ፍርጥም ተፍርጥም ብሎ። ሌላው አላሳየ ጥላሁን አቋርጦ በተናገረው ያሽሙር ንግግር ከባላምባራስ ጉደታ ጋር ሲስቅ ቆይቶ ብዙ ሰው ከሰፈረበትና ነጭ ጤፍ አብቃይ በመሆኑ ስመጥር ከሆነው መሬት በቀር ሌላው መሬት ሁሉ ማለት ቆላው፣ ደጋው፣ ሜዳው፣ ጨፌው፣ ደኑ፣ አቀበቱ፣ ቁልቁለቱ ሁሉ ያንዳንዱ ጋሻ 133 ወይም የባይመት ክንድ ርዝመት ባለው ገመድ ወርዱ 9 ርዝመቱ 15 ነው። ይህ ወደ ሜትር ሲለወጥ 133ቱ ክንድ 66 ሜትር ተኩል ስለሚሆን የጋሻውን ጠቅላላ መጠን ለማግኘት እንደ ሂሳቡ ስርዓት ወርዱን በርዝመቱ አባስተ የምታገኘው ወደ 600,000 ማዕዘን ሜትር ወይም ካሬ ሜትር አቅራቢያ ይሆናል። አንዳንድ ጊዜም የቀላዱ ርዝመት በ15 ገመድ ፋንታ 20 ገመድ ስለሚሆን የጋሻው ጠቅላላ መጠን ወደ 800,000 ማዕዘን ሜትር ይደርሳል። ታዲያ እንግዲህ ይህ ከዘመናዊ ጋሻ ማለት ከ400,000 ማዕዘን ሜትር ጋር ሲመዛዘን እጥፍ ያክል ይሆናል ማለት ነው። የጥንቱ ቀላድ ከአዲሱ የሚበልጥበት አይነተኛ ምክንያት ግን ይህ አይደለም፣ ሌላ ነው። ዋናው ምክንያት የጥንት ቀላድ ጣዮች ብዙውን ጊዜ እንዲሁ በነሲብ እንጂ መሬቱን ዞሮ አይተው በገመድ ወይም በቀላዱ እየሰፈሩ ስላልወሰኑት ነው። ቀላድ በነሲብ እንዴት ይጣላል እባክህ? እሱን የልንገርህ እንደርሸበታለሁ። አንዳንድ ጊዜ እንደውም ሹማምንቱ በነሲብ ቀላድ መጣላቸውንም ትተው ባለ ጥቅሞች ነገሯቸውን ብቻ ይዘው የሚሄዱበት ጊዜ አለ አሉ ባላምባራስ ጉደታ ራቁ። ይሄ ደግሞ ይባስ እንዴት ባኮ ያለ ጥላሁን እየሳቀ ተርፌ ሳቦ የሚባሉ ማለፊያ ጌታ ዘንካታ ጌታ ነበሩ አሉ ባላምባራስ። ተርፌ ሳቦን በሞቱ በስንት ዘመናቸው ደና በመቃብራቸው ውስጥ ሁሉንም ትተው ወደ አፈር ከተለወጡበት እንደገና በአካል ጎትተው አምጥተው እዚያ ግብራ ገብተው አዝማሪ እየዘፈነ አቅራሪ እያቅራራ ፈካሪ እየፈከረ ተርፌ ሳቦ እየሳቁ እየተጫወቱ እየተዘናከቱ በታላቅ ልግስና ጮማ ሲያስቆርጡና ጠጅ ሲያጣጡ አይኖቻቸውን ሳያረግቡ ፖሰስ አድርገው እያዩ አዎ ተርፌ ሳቦ ዘንካታ ጌታ ነበሩ አሉ ባላምባራስ ድቅሙና። ማናቸው ተርፌ ሳቦ? ይሄን የኛን ክፍል ቀላድ ከጣሉት ዋና ሹሞች አንዱ የማውቃቸው ተርፌ ሳቦ ይባሉ ነበር። የአባታቸው ስም እንኳን ሳቦ አይደለም አንተነህ ነው። ነገር ግን ገና ፊት ቀላድ በነሲብ መጣል ወይም ቤት ተቀምጠው ከባለ ጥቅሞቹ ጋር ተስማምተው መወሰን ሳይጀምሩ ገና ፊት ከጭፍሮቻቸው ጋር አቀበት እየወጡ ቁልቁለት እየወረዱ ጫካ እየጣሱ መሬት ሲቀይሱ ገመዱን ሳቦ የሚሉት ልማድ ሆነባቸው ዘያ አድርገውት ሳቦ ስለሚሉት ተርፌ ሳቦ ተብለው ቀሩ ይባላል። ታዲያ ይኸውልህ እኔ ተርፌ ሳቦ ቀላድ ለመጣል ወደዚህ ወይም ወደዚህ ሀገር ሊሄዱ ነው ተብሎ ገና ወሬው ሲወራ ያ ወሬ ወደሚሄዱበት ሀገር ከሳቸው ብዙ ቀን ቀድሞ ደርሶ እዛ ከቤት ተመርጦ ይነጠፍና ይጠጅና ይታረድና ሌላውም እንደሳቸው ላለ ትልቅ እንግዳ የሚገባው ማስተናገጃ ሁሉ ተመርጦ ይደገስና እዚያ ገብተው እንደተሞሸሩ ኳንስ ጫካስት ሰው ቀላድ ሊያስጥሉ ከገቡበት ሳይወጡ በየቀኑ ሰንጋ እየታረደ ጮማ ሲቆረጥ ጠጅና ረቂ እንደውሃ ሲፈስ ሲዘፈን ሲቅራራ ሲፈከር ይሰነብታል። እሳቸው እዚያ እንዳሉ አሽከሮቻቸው ከባለመሬቶቹ ጋር እየተስማሙ እነሱ ማለት ባለመሬቶቹ ያሳዩአቸውን የቀላድ ወሰን እየዞሩ ሲመቱ ሰንብተው ሲጨርሱ ባለመሬቶቹ በእያንዳንዱ ጋሻ የተወሰነ ገንዘብ አምጥተው ከአሽከሮቻቸው ጀምሮ እስከሳቸው እንደየማረጋቸው የሚሰጧቸውን ይዘው ይሄዳሉ። እንግዲህ ቅድም እንዳልኩህ በነሲብ እንኳን ቀላድ ሳይጥሉ ባለጥቅሞቹ ባሳዩአቸው ወሰን ምልክት አድርገው ወይም ምትመተው እነሱ የነገሯቸውን ይዘው ይሄዳሉ ያልኩት ነው። የነሲቡ ደግሞ ሌላ ነው። ከሁሉ አስቀድሞ የሀገራችን ጫካ እንደምታየው ጥቅጥቅ ያለ ደን ስለሆነ እሱን ጥሶ ውስጥ ለመግባትና መሬት ለመቀየስ እንኳንስ እንደ ተርፌ ሳቦ ላለ ለስላሳ ጌታ ለሻካራ ጎበዝም እጅግ አስቸጋሪ ነው። የሚበዛውን ጊዜ ግን ባለመሬቱ ወይም ባላባቱ ቆሮ ወይም ማንኛውም መሬት የሚለካለት ወይም የሚለካበት ሰው ውስጡን ገብተው እንዲያዩበት አልፈውት ሊሄዱ ሊራመዱት የማይችሉ ያዩብኝ መማለጃ ይዞ ፊታቸው ቆሞ ሲቸገሩ ባንድ አካባቢውን ደና አድርጎ በሚያሳይ ቦታ ላይ ይቆሙና ከአራቱ ማዕዘን የሚነጻጸሩ ጎላጎላ ያሉ ዛፎች ሲያዩ እነሱን ከሩቅ በዘንጋቸው ያመለከቱ ይኸውልህ በዚያ በኩል ያን እዚያ ላይ
በዚያ በኩል ያን እዚያ ታች ሄድና ምታ ብለው ሰው የላኩ መስቀለኛ ያስመቷቸዋል። ከዚያ እንግዲህ እኛ ከአራቱ ማዕዘን የሚነጻጸሩት አራት ዛፎች የጋሻው ምቶች ወይም መስቀሎች ተብለው ተሰይመው ጋሻ ተጣለ ይባላል። ያውልህ በነሲቡ ጋሻ መጣል ይሏል። እንዲህ ነው ወለምበራስ ወፊታቸው በፈገግታ በርቱ። እውነትም በዚያ አኳኋን የተጣለ ቀላል ልክ ባይሆን አያስገርምም ያለ ጥላሁን የባላምበራስን ታሪክ አፉን ከፍቶ ሲሰማ ቆይቶ የሚያስገርመው ሌላ ነገር ነው። አላሳቂ ምን የሚያስገርመው በዚያ አኳኋን እንኳንስ ትክክለኛ መጠኑን አቅራቢያውን ለመገመት በሚያስችል አኳኋን በጋሻ ስም የተያዘው መሬት በትክክል እንደተሰፈረ ሁሉ መንግስት በባህር መዝገቡ አግብቶ በሱ መሰረት ሲሶን ለባላባት ሁለት እጁን ለልዩ ልዩ መትከያ መንቀያ ማደሪያ ለጋነገብ ለወረገኑ ለሰሞንና እነሱን ለመሳሰሉ ስሬቶች ከመደበ በኋላ የተረፈውን ለባለሟልና ለባለውለት አርስት አድርጎ መስጠት ነው። ይህን የሚያስገርመው እንደውነቱ ከሆነ ሌላውን ክፍል አላውቅም እንጂ ይህ ክፍል ጨርሶ ቀላድ ያልተጣለበት ክፍል ነው ማለት ይቻላል። ታዲያ ቀላድ እንዳልተጣለ ያን ያክል የሚቆጠር መሆኑን ባለስልጣኖች ጭምር የምታውቁ ከሆነ ለምን እንዲጣል አታደርጉ? እንጃ ምናልባት በዚህ ክፍል የትርፌ ሳባው ምት የጠቀመው እንጂ የጎዳው ስለሌለ ነው መሰለኝ። ይለወጥ የሚል ሰው ቢገኝ ሃይማኖታችሁን ለውጡ እንደሚል ክዶ እንደሚያስክድ ነው የሚቆጠረው። በዚህ ክፍል የትርፌ ሳባው ምት ወይም መስቀል ሲባል ልክ እንደ 10ቱ ቃላት ኦሪት ክርስቶስ ቢመጣ ሊሽረው እንደማይችል ሆኖ ነው የሚታይ። ከትርፌ ሳባው ምት ትንሽ እንኳን ዝንፍ ከማለት ከትርፌ ሳባው መስቀል አንዷ ከምትለወጥ ማይና መሬት ቢያልፍ ይቀላሉ። አላሳቂ የወንጌል ጥቅሱን ሲጠቅስ ያሽሙር ፍርጥምታ በፊቱ እያሳየ አንተ እንደምትለው የትርፌ ሳባው ምት የሚጠቅመው እንጂ የሚጎዳው ከሌለማ እውነትስ ለምን ይለወጣል? የሚለወጥበት ምክንያት የለም። ብቻ ጥያቄ የሚጎዳው የለም ወይ ነው። መጉዳትማ ማንን ይጎዳል? መሬት የሌለው እንዴት አድርጎ አንድ ሰው በአንድ ጋሻ 8 4 እና 5 ጋሻ መሬት የሚይዝ ከሆነ ባለ 10 ጋሻ የሚይዘው 40 እና 50 ጋሻ ሊሆን ስለሚችል የመሬቱን በጥቂት ሰዎች እጅ እንዲከማች አድርጎ መሬት ለሚፈልጉት ሁሉ የማዳረስን እድል አይወስነው ያሳንሰው? ከዚያ ወገን ስትመለከተው እውነት ነው። እኔ መሬት ከያዙት ብቻ እንጂ ካልያዙት ወገን አልተመለከትኩትም ነበር። በትርፌ ሳባው ምት መሬት የያዙት ማለት መንግስት፣ ባላባት፣ ባለርስት፣ ባለማደሪያ፣ ባለሰሞንና ሌሎችም በልዩ ልዩ ስምና መልክ መሬት የያዙት ሁሉ በጥቂት ስም ብዙ ስለያዙ ከነሱ መካከል አንድ ወገን ተጠቅሞ ሌላው አልተጎዳም ማለት ነበር። ጭራሽ የሌለውን ከሐሳብ ውስጥ እንኳን አላገባሁም ማለት ነው። ጭራሽ የሌለውን ማን ከሐሳቡ አግብቶት ያውቃል? ጭራሽ የሌለው እኮ ከሐሳብም አይገባም። ሰንበቻውን ብቻዬን ሰውን አንድ ነገር ጠይቃችኋለሁ ብያስብና ስንገናኝ እንዲህ ያለው ጨዋታና ሳቅ አስረስቶኝ ሳልጠይቃችሁ ሄዳለሁ። እነዚህን ቀላጣዮች ስታስመጡ ለአገረገዡ ነግራችሁ አስፈቅዳችኋል? ባላምበራስ ጉደታ ከሳቅ በኋላ ለአጭር ጊዜ ሁሉም ዝም ብለው ቆይተው የለም ጭራሽ አላሰብነው አላሳቂ ከጥላውን ጋር የአይን ጥያቄ ከተለዋወጡ በኋላ ጠዋቱን ተረክቦ ይቅርታ እንደሚለምን አንገቱን ደፍቶ መሬቱንም ያያል። አይ ጉድ ደግም አልሆነ። እስቲ አቶ ጥላውና ወይዘሮ ሶፊያን የዚህን ክፉ ሰው የዚህን ሰይጣን አመል ስለማያውቁ ባይሰጉ አይፈረድባቸውም። አንተ እንኳንስ እንዲህ ያለ ትልቅ ነገር እዚህ ሀገር ሲደረግ ጎሬና ጅማ ለገበያ የሚሄዱትን ሳታሳውቁኝ ከሄዳችሁ ለሰራችሁ የሚል ሰው ያወቀው እንዴት ለሱ ሳትነግረው እንዲህ ያለ ስራ ጀምራችሁ? እነዚህን ደግ ሰዎች ጥርስ ለማስገባት ምክንያት እንዲያገኝ ነው። እውነቱን ነው፣ ጥፋቱ የኔ ነው። አሁንም እስቲ ውሸቱንም ምኑንም ፈጣጥሬ ሳባብላቸው እንደሚመለሱ ተስፋ አለኝ። አላሳቂ ግራዝማች ዳኘ ተቆጥተው ሳለ እንደ ሕፃን እያወዳደሱ ያሞካከሱ ሲያባብሏቸው ቁጣቸውን ረስተው ወዲያው የሚመለሱትና የኮረኮሯቸውን ያህል የሚስቁት ትዝ ስላለው እንደመሳቅ ብሎ ሁለቱም ማሳዬ ከጎሬ ያስመጣቸው መሬት ቀያሾች የነጥላውንን መሬት በመቀየስ ላይ መሆናቸውን ግራዝማች ዳኘ መጀመሪያ ሲሰሙ እሳቸውን ሳይጠይቅና ሳያስፈቅድ በማስመጣቱ ክብራቸው ተነክቶ ሰውነታቸው በቁጣ እንደተወንግሎ አሳየን እስኪያገኙና ማን አለሁህ ቢለው እንዲህ ያለ የድፍረት ሥራ እንደሰራ እስኪጠይቁት ቸኩሎ ነበር። ነገር ግን የረጋው ተጥቅቤ ወጧል እንደሚሉት እየቆዩ ነገሩን በሰለሰሉት መጠን አሮጌው ቀላድ በአዲሱ ሲለካ የሚተርፈው ብዙ መሬት መቼም የመንግስት መሆኑ ስለማይቀርና ከዚያ መንግስት ከሚያገኘው በርከት ያለው ክፍል ለእርሳቸው መድረሱ የማያጠራጥር ስለሆነ ይህ እግዚአብሔር በቸርነቱ በስውር የላከላቸው በረከት መሆኑን
ድንገት ብልጭ ሲላቸው የክብራቸው መነካት የጥቅማቸውን መብዛት አሸንፎ ልባቸውን በደስታ ሲያሞቀው እዚያ ሰው ቢኖር ወጋገኑ በፊታቸው ይታየው ነበር። ወዲያው የቁጣ ትኩሳት ባፋቸው ውስጥ አምሮት የነበረው ምራቃቸው ተለውጦ መጣም ስለጀመረ አፋቸውን እየመላለሱ እየመጠጡ ሲወጡ አሳይና ጥላውን መምጣታቸውን የመስሪያ ቤቱ ተላላኪ ነገራቸው። መጡ አስገባቸው። እስኪ ቆይ ስራ ይዣለሁ ትንሽ ቆይ በላቸው ያሉ ግራዝማች ያሳይንና የጥላውን መምጣት ሲሰሙ ያኔውኑ መሬቱን ይዘውላቸው እንደመጡሉ ደስታ ከተቀመጡበት ሽቅብ ካስፈነጠራቸው በኋላ ከመገናኘታቸው በፊት እቅዳቸው ሳይታወቅባቸው ሳይጋለጡ ስንት ትርፍ ቀላድ እንደተገኘ የሚያውቁበትን ዘዴ መወሰን የሚያስፈልግ መሆኑ ትዝ ስላላቸው መልስ ብለው ያንዳንዱ አሮጌ ቀላድ በአዲሱ ስንት እንደሆነ በቀጥታ ለጠይቃቸው ወይስ እነሱ እስኪያነሱት ዝም ልበል አሉ ተላላኪው ከወጣ በኋላ ብቻቸውን። እነሱ ያላነሱት እንደሆነስ የመጡ ለሌላ ጉዳይ እንደሆነና የመሬቱን ነገር ያላነሱ እንደሆነ የመጡበትን ከተናገሩ በኋላ መጀመሪያ በቀጥታ በመጠየቅ ፋንታ እነሱ እንዲናገሩ መንገድ መክፈት ነው። ካልሆነ በቀጥታ መጠየቁ ነው አሉ ትንሽ ሲያስቡ ቆዩና ከዚያ ፊታቸው የተቀመጠችውን ቢልቢላ የምትተክል ትንሽ ቃጭላ አንስተው አቃጭለው ተላላኪው ሲገባ አሳይንና ጥላውንን እንዲያስገባዙት አሁን ወደ ጎሬ የመለካው ደብዳቤ ጽፍ ስለነበረ እስኪጨርስ አስጠበቅኳችሁ ቅርታ አድርጉልኝ ከሳለሁ አሉ ግራዝማች ውሸታቸውን ከባጥ በላይ እየሳቁ። አሳይና ጥላውን ገብተው እጅ ነሱ። ኧረ ግድ የለም ወዲያው ምንም ያህል አልጠበቅንም እኮ አላሳየ። ወዲያው አሳይና ጥላውን ከመቀመጣቸው ተላላኪው እንደገና በችኩላ ገብቶ ገጨ ያውራጃው ገዢ ላኩት ፈረሰኛ መምጣቱን ሲናገር ግራዝማች በጣም ድንቅ አሉና ከአውራጃው ገዢ ፈረሰኛ ገባ በለው አሉ። ከዚያ ድንጋጤያቸውን ለመሸሸግ ያለውዳቸው ፈገግ ብለው ተቀመጡ አሉ። አሳይና ጥላውን ተቀምጠው እያዩአቸው ግራዝማች ዳኜ ከአውራጃው ገዢ የመጣውን መልእክት ከመልእክተኛው ተቀብለው ካነበቡ በኋላ ወረቀቱን ቀስ ብለው ፊታቸው አስቀምጠው ቀና ሲሉ ልክ የሚወዳቱ ሽማው ሞት በምሽቱ ፊት እንደሰማ ሰው ሊናገሩት የማይችሉ ጨካኝ ሐዘን ልባቸውን ገብቶ ሲያስቃየው በፊታቸው ወለል ብሎ ይታይ ጀመር። መልእክቱ የሚበዛውን ጊዜ አለቆች ለጭፍሮቻቸው እንደሚጽፉት ሁሉ አጭር ነው። ለግራዝማች ዳኛቸው ፍሪሳ የኪ ወረዳ ገዢ የኪ አዲስ የተሾሙት የባቡር ጠቅላይ እንደራሴ ክቡር ደጃዝማች መጋቢት 23 ጎሬ የሚገቡ መሆናቸውን ከጎሬ የእንደራሴ ጽፈት ቤት ስላስታወቀን ከሌሎች ጋር ሆነን ያቀባበሉን ስነ ስርዓት እየተመካከረን ለማሰናዳት እንዲመች ቀደም ብሎ መጋቢት 15 ገጫ ደርሰው እዚያ አብረን ወደ ጎሬ እንድንሄድ ይሁን ፊርማና ማህተም። ይህ በአጭሩ የተጻፈ መልእክት አይደለም። ግራዝማችን ያስደነግጣቸው በጣም ያሳዝናቸው እንደው ሽማሞት ልባቸውን በሚስጥር ያስለቅሰው ያሳመመው ከመልእክቱ ያልተጻፈው ክፍል ጎሬ ሲደርሱ ሊገጥማቸው የሚችለው ክፉ ነገር ሁሉ ጎሬ ከአውራጃው ገዢ ጀምሮ በጠቅላይ ጻፊው በጠቅላይ ዲሬክተሩና በከፍተኛው ፍርድ ቤት ዳኞች በኩል አልፎ እስከ ጠቅላይ እንደራሴው ድረስ የበላዩ ሁሉ አለቃው ሁሉ በአንድ ላይ ተሰብስቦ የሚገኝበት ነው። ታዲያ አለቃው ሁሉ በአንድ ላይ ተሰብስቦ በሚገኝበት መታየት የሚፈልጉ መልካም እየሰሩ ለመልካም ስራቸው ተገቢ ዋጋ አልተከፈለንም የሚሉ እንጂ አመጽ እየሰሩ በሰሩት አመጽ ተገቢ ቅጣታቸውን ያላገኙ አይደሉም። አመጽኞች ከአይን ራቀ ከልብ ይርቃል፣ አይን ካላየ ልብ አይም እንደሚባሉት ቤሎች ከዳኛ ፍርድ ለመራቅ ከአይኑ መራቅ አስፈላጊ መሆኑን እንደምነፍሳቸው እየነገራቸው ስለሚያውቁት ሲሸሹ ነው የሚኖሩ። ስለዚህ ግራዝማች ዳኜ ጎሬን አመጽ የፈጸሙበት ቁጥር ስፍር የሌለው ከሳሽና ፈርዶ የሚቀጣ የበላይ ዳኛ ሁሉ ተሰብስቦ የሚገኝበት በመሆኑ የአስፈራሪዎችን አስፈሪ የሞትን ያህል ይፈሩታል፣ እጅግ ይጠሉታል። ግራዝማች ዳኜ የኪን ተሾመው ከ15 ዓመት በላይ ሲገዙ ወደ ጎሬ ተጠርቶ የሄዱ እጅግ ቢበዛ 4 ጊዜ ያክል ቢሆን ነው። ታዲያ እዚያ ሄደው በቆዩበት በእያንዳንዱ ጊዜ የደረሰባቸው ችግር ይህን ያህል ነው ተብሎ የሚመዛዘንበት የሌለው እንኳንስ የኪን ወረዳ ገዥነት የሙሉ ኢሊባቡርን ጠቅላይ እንደራሴነት የሚያስመኝ ነው። በጎሬ አደባባይ ከሚታየው የሚበዛው እሳቸውን የሚከስ ነው። ከሳሻቸውና የሚወነጀሉበት ወንጀል መብዛቱ፣ እሳቸውን እያየና ጣቱን ወደ እሳቸው እየቀሰረ የሚያንሾካሹከው መብዛቱ። በዚያ መሃል እንኳንስ እሳቸው ከእሳቸው ጋር የሚሮሉ የሚቆምበት መሬት እንዲያይ እፍረት አይኑን የማይጋርደውና
ጉልበቱን የማያርገደግድ የለም። በእያንዳንዱ ጎሬ ሄደው በቆዩበት ጊዜ ሁሉ ያ የመጨረሻ የሚሆን መሆኑን ግራዝማች ያልማሉበት ጊዜ የለም። ከእንግዲህስ በቃኝ ጌታዬ፣ የሆኑን ብቻ አውጣኝ እንጂ ከእንግዲህስ ወደ ጎሬ እንኳንስ መምጣት ፊቴን አላዞርም። ወደ ጎሬ ተጠርታል ያሉኝ ዕለት ወደ መሞቻ ጫካዬ ነው የሚሄድ። ከጎሬ አደባባይ የሞቻ ጫካ በስንት ጣሙ ይላሉ። በኋላ ብቻ ለከሳሹም ለአማላጁም ገንዘብ እየሰጡ በገንዘብ ብዛት የበደሉትን ሊክሱ የቀሙትን ሊመልሱ በመሐላና በግዝት ከሁሉም ከታረቁ በኋላ የኪን እንደ ግራዝማች ዳኛቸው ፈሪሳ አድርጎ ሊያስተዳድር የሚችል ስለሌለ እሳቸውን ከዚያ ማንሳቱ የኪን መበደል ነው እያለ ሁሉም ድምጹን ከፍ አድርጎ ባንድ ላይ እንዲንጫጫ ሁሉም የእሳቸውን ችሎታና ደግነት በአንድ ቃል እንዲመሰክር ከታች ከተላላኪው ጀምሮ በተራው ጸሐፊ በመዝገብ ቤቱና በሽማምንቱ አልፎ እስከ ላይኛው ባለስልጣን ድረስ በሳጥን ያለ ገንዘባቸውን ጨርሰው መሬታቸውን እየሸጡ አስመጥተው በዚያ ላይ ባራጣ እየተበደሩ ጨምረው ለሁሉም እንደየማረጉ ካከፋፈሉ በኋላ ከዚህ ሁሉ በኋላ በስንት ጭንቅ በስንት ጣር ወደ ኪም ይመለሳሉ። ከዚያ ጎሬ የጠፋባቸውን ሁሉ መልሰው ደግሞ በዚያ ላይ አዲስ ሀብት ጨምረው እንዲሁ በሀብት ላይ ሀብት እየጨመሩ ሲሄዱ እንደገና ወደ ጎሬ እስኪጠሩ ጎሬ የደረሰባቸውን ጭንቅ የጎሬን ጣር ይርሱታል። ያውና ያን ሁሉ ያን ጎሬ ሲሄዱ የሚገጥማቸውን ጭንቅ ሁሉ ያን ጣር ሁሉ ነበር ያለት ሳየና ጥላውን ስለ አዲሱ መሬት ቅየሳ ሊነግሯቸው የሄዱለት የአውራጃው ገዢ መልእክተኛ ከዚያ አጭር የጽሑፍ መልእክት ጋር ይዞባቸው መጣ። ግራዝማች ከአውራጃው ገዢ የተጻፈላቸው መልእክት ካነበቡ በኋላ ቀና እንዳሉ አይኖቻቸውን ሳያረግቡ ፊት ለፊት ተተክለው ጎሬሳቸውን ለመበቀል በየረድፉ ተሰልፎ የሚጠብቃቸውን ክፉ ነገር ሁሉ ሲመለከቱ ሳየና ጥላውን እዚያ መቀመጣቸውን ረስተውት ነበር። እንግዲህ ጌታዬ ስራ እንዳናስፈታ እንሂድ አላሳየ። የግራዝማች ሁኔታ እሱና ጥላውን ሲገቡ ከነበረው መለወጡን ሲያይ የመጣላቸው መልእክት ደስ የማያሰኝ ለመሆኑ ከሞላ ጎደል እርግጠኛ ሆኖ አዎ ስራ መፍታት አይገባም፣ ኧረ ግድ የለም ምን ደህና ኖሯል የመጣችሁ አሉ ግራዝማች ያልተያያዘ ሐሳባቸውን በሚገልጽ ያልተያያዘ ንግግር። አቶ ጥላውን መሬቱን በአዲስ ቀላድ አስለክቶ ለማስቀየስ አስቦ ቀያሾች ከየካቲት በኋላ የማይገኙ መሆናቸውን ስለሰማ ጌታዬ እንዲያስመጡለት ሊለምን 3 ጊዜ ያህል ቢመላለስ ጌታዬ በስራ ላይም ከእንግዳ ጋርም እየሆኑ ስላልተመቸ እንዳያመልጡት እኔ ጠይቄ አስመጥቼለት ነበርና ቀያሾቹ ከመምጣታቸው በፊት ጌታዬ አቶ ጥላውን የሚፈልገውን ተረድተው መፍቀድ ብቻ ሳይሆን በጌታዬ ትዕዛዝ እንዲመጡለት ፈልጎ የነበረ መሆኑን ጌታዬ እንዲያውቁት ለጌታዬ ለመግለጽ ነው የመጣን አላሳየ። ግራዝማች ጌታዬ ሲሏቸው ስለሚወዱ ጌታዬን እያደራረበ እስከሚከብዳቸው አሽክሙ ብቻ ከተናገረው ውስጥ አንድ እውነት አልነበረም። ጥሩ ነው እንጂ ጥሩ አድርጋቸዋል አሉ ግራዝማች እንዲሁ አፋቸው እንዳመጣ። ያ ጊዜ ግራዝማች ስለ መሬቱ የሚያስቡበት አይደለም። ስለ መሬት ያስቡ ይጨነቁ የነበሩበት ጊዜ ከጥቂት ደቂቃዎች በፊት አልፏል። ያ ጊዜስ እንኳንስ አዲስ መሬት ሊፈልጉ መሸሸጊያ ቦታ የሚገኝ ቢሆን አቅም ከሌላቸው ሁሉ ስልጣናቸውን ጋሻ አድርገው የዘረፉት መሬት ሁሉ ካልወለዷቸው አባቶች በስልጣን እያስፈራሩ የወረሱት መሬት ሁሉ እየተቀለሉ የሚሸሸጉበት ጊዜ ነው። ያውራጃውን ገዢ መልእክት ካነበቡ በኋላ እኮ ፈዘዙ። ምን ይሆን ያለ ጥላውን ግራዝማችን ተሰናብተው ከወጡ በኋላ አዎ ተለዋወጡ፣ አዘኑ። ምናልባት ተጠርተው ይሆናል። ሌላ ይህን ያክል የሚያሳዝናቸው ነገር የለም። ቢጠሩ ምን ያሳዝናቸዋል? አይወዱም። ወደ በላይ ከሚሄዱ አይከፍሉ ከፍለው እዚህ ቢቀሩ ይመርጣሉ። ለምሳሌ ብቻ የኪን ኑሮ ያጥላሉ፣ የጎሬን የጌጫን እንኳን ኑሮ ያሞጋገሱ ይኖራሉ። ታዲያ ሲያበሉ ነው የለነ ዘይ መልሰት የቀልቾች ንግስታት። ወደዚህ ሀገር ከመምጣታችን በፊት ባለቤቴና እኔ በብዙ ሀገር እየተዘዋወርን አክመናል። ነገር ግን የሕክምና ስራ በእውነት እንደዚህ ደስ የሚያሰኝበት ሀገር አላየንም አሉ ዶክተር ስቱዋርት። እሳቸውና ባለቤታቸው ጎሬ ለጥላውና ለሶፊያ በሽታዎች የሚታወቁባቸው ምልክቶችና የመታከሚያቸውን መመሪያ ሲያስጠኑና እየጻፉ ሲሰጧቸው እንዴት አንዳንድ ጊዜ ደስታችንን ማጣውት እኔንም ባለቤቴንም በጣም ነው የሚገርመን። በሌላ ሀገር ቢሆን ኖሮ ገንዞ ከመቅበር በቀር
ምንም ያልቀራቸው የሞቱ መስለው ባልጋ ተሸክመው የሚያመጧቸው በሽተኞች ትንሽ የክሊኒክ እርዳታ ስናደርግላቸው ነፍስ ዘርቶባቸው እንደገና ሕያዋን ሆነው ይነሳሉ። ያን ጊዜ ያለን ደስታ ያን ጊዜ ደስታችን ሙታን ያስነሳን እንጂ በሽተኞች አክመን ያዳን ያክል አይደለም እኮ። እንዴት ነው በሌላ ሀገር ቢሆን ኖሮ ከሞት ሊተርፉ በማይችሉበት ደረጃ የደረሱ የዚህ ሀገር በሽተኞች በትንሽ የክሊኒክ እርዳታ ድነው የሚሄዱ? ምናልባት አየሩም ይረዳን ይሆናል፣ ያለ ጥርጥር ይረዳል። አይነተኛው ምክንያት ግን የሰዎቹ ሰውነት ታጋይነት ነው። ሰው ከበሽታና ከሞት ታግሎ መዳን ይችላል ማለት ነው? እንዴታ አሉ ዶክተር ስቱዋርት። ሰውነት በሽታን እንዲከላከልና እንዲታገል ሆኖ ነው የተሰራው። ስለዚህ በሽታው በጣም ብርቱ ሆኖ ከአቅሙ በላይ ካልሆነ ብዙ ጊዜ ያለምንም ተጨማሪ የውጭ እርዳታ ብቻውን ታግሎ ያሸንፈዋል። ስለዚህ ዛሬ በሕክምና ዓለም ያሉ ታላላቅ አዋቂዎች ለበሽተኞች የሚሰጠው መድኃኒትና ጠቅላላ ሕክምና የሰውነትን የመታገል ኃይል አበርትቶ ሰውነት ራሱ ታግሎ ብርቶችን በሽታዎች ጭምር እንዲያሸንፍ የሚያደርግ እንጂ በጣም አስፈላጊ ካልሆነ በቀር በሽታን በቀጥታ የሚያጠፋ ሊሆን አይገባም ይላሉ። ምክንያቱም በሽታን በቀጥታ የሚያጠፉ መድኃኒት ወይም ሕክምና ሰውነትን እንዳይታገል በማድረግ አስንፎና ትግሉን አስረስቶ ለትናንሽ በሽታዎች የሚሸነፉ ያለ መድኃኒት መኖር የማይችል የመድኃኒት ባሪያ እንዲሆን ስለሚያደርገው ነው። እንግዲህ በሕክምና ረገድ የዚህ ሀገር ሕዝብ ሰውነት በአዲስ አበባና በሌሎች ሕክምና እንደ ልብ በሚገኝባቸው ሀገሮች ከሚኖረው ሕዝብ ሰውነት የሚለይበት አይነተኛ ምክንያት ነው። መቼም እንደምታውቁት ከመታገል መበርታት፣ ከመበርታት ማሸነፍ የሚገኝ ስለሆነ የዚህ ሀገር ሕዝብ ሰውነትም ያለ ሕክምና እርዳታ ብቻውን ሲታገል በመኖሩ በርትቶ የሚበዛውን ጊዜ በሽታውን ያለ መድኃኒት ያሸንፋል። ከዚህ አልፎ እጅግ ጽኑ በሽታ ታመው ከሞት አፋፍ የደረሱ እንኳን መጠነኛ የሕክምና እርዳታ ካገኙ በሚያስገርም ፍጥነት ወደ ሕይወት ይመለሳሉ። ይህን ዶክተር ስቱዋርት ስለ ኢሊባቡር በሽተኞች በሽታን የመታገል ችሎታ እያደነቁ የተናገሩትን ፊያና ጥላውን የሕክምና ስራቸውን በየኪን እንደጀመሩ በዚህ ሀገር በሽተኞች ላይ የተመለከቱት ስላረጋገጡላቸው በጣም ይገረሙ ነበር። ቁስል የታመሙት የቆሰለው ክፍል አካላቸው ስጋው አልቆ አጥንቱ ወይም ጅማቱ ፈጦ እየታየ ይመጡና በፐርማግናንት ይሁን ባልኮት ታጥበው የሚቀባ የፔኒሲሊን ቅባት ወይም የሚነሰነስ ዱቄት ከሁለት ቢበዛ ከሶስት ጊዜ በላይ ሳይደረግላቸው ፍጹም ድነው ይሄዳሉ። ራሳቸውን ታመው የሰነበቱት አይናቸውን መግለጥ አቅቷቸው ተደግፈው ይመጡና አንድ ስፕሪንት ሲወጡ ወዲያው ድነው ምንም እንዳልነበረባቸው እየሳቁና እየተጫወቱ ይመለሳሉ። ወባታመው እንደ ወንዝ ዳር ቄጠማ እየተንቀጠቀጡ ይመጡና አንድ ክኒን ወጣው ትንሽ እንዳረፉ ወባው ድራሹ ጠፍቶ ደስ ብሏቸው ወደ ቤታቸው ይመለሳሉ። የአባለዘር በሽታ በጽኑ የታመሙት ከተወሰነ መድኃኒት ገና ግማሹ እንኳን ሳይደረግላቸው ይድናሉ። እንግዲህ ጥላሁንና ሶፊያ ይሁን ሲመለከቱ በአዲስ አበባና በሌሎች ሕክምና በሚዘወተርባቸው ቦታዎች ለሚኖረው ሕዝብ የሕክምናን ትምህርት ከልምምድ ጋር አጣምሮ በያዙ ሐኪሞች የሚደረገው መድኃኒት ለየኪና ለአካባቢው ሕዝብ እንደነሱ የሕክምና ትምህርት ልምምድም በሌላቸው ሰዎች ሲደረግ ብዙ ጥፍ ጊዜ ሲሰምር ሲያዩ ለዚህ አይነተኛ ምክንያቶች ዶክተር ስቱዋርት እንዳሉት የአየር እርዳታና የሕዝቡ ሰውነት በመድኃኒት አለመስነፉ ትግሉን አለመሳት መሆናቸውን አምኖ ከመቀበል በቀር መቼስ መድኃኒቱ ከአዲስ አበባ ወደ የኪ ስለሄደ ኃይል ጨምሮ ነው ወይም እንደነሱ የሕክምና ትምህርት በሌላቸው ሰዎች ስለተደረገ ነው አይባል። ቻያሙኑ አንዳንድ ጊዜ እነዚህ ምክንያቶች ሊያጠግቧቸው የማይችሉበት አጋጣሚ ይገጥማቸውና ልባቸውና አእምሯቸው ተቀብሎ ያመነባቸውን ምክንያቶች ትቶ ሌላ ምክንያት ፍለጋ ይሄዳል። ይህ አጋጣሚ ይህ ከአእምሮ ያስተሳሰብ ሕግ ሁሉ ውጪ የሆነ አጋጣሚ ሊተርፉ ይችላሉ የማይባሉትን በሽተኞች በባለቁርጦች ተስፋ ለመቁረጥ ምክንያት ወይም እነሱን ለመፈታተን የሚፈልጉ ክፍሎች ሲያመጡባቸው የሚደርሰው ነው። እንዲህ ያሉት ዶክተር ስቱዋርት እንዳሉት ገንዞ ከመቅበር በቀር ምንም ያልቀራቸው የሞቱ መስለው ባልጋ ተሸክመው የሚያመጧቸው በሽተኞች አንዳንድ ጊዜ ደረታቸውን በአልኮል በማሻሸት ብቻ ወይም አፍን ባፋቸው አግብቶ ወደ ውስጥ በመተንፈስ ብቻ ወይም እንደ ግሉኮስ ያለ ብርታት የሚሰጥ ሕክምና ብቻ ሲደረግላቸው ለቀልድ ለጨዋታ ሞተው እንደቆዩ ሁሉ አይናቸውን ገለጥ ያደርጉና ፈገግ ይላሉ። ያን ጊዜ እንግዲህ እንዲህ ያለውን ሲያዩ አእምሯቸው ያስተሳሰብን ሕግ ተከትሎ የሚያቀርበውን ምክንያት ሁሉ ትተው ልክ እግዚአብሔር በእነሱ አድሮ ታምር እንደሰራ ያምኑና እግዚአብሔር መሳሪያዎቹ እንዲሆኑ የመረጣቸው መሆኑ ይሰማቸውና ደስታቸው ወሰኑ ሁሉ ዳር ድንበሩን ሁሉ አልፎ
ሲሰሩ ውለው ሲሰሩ ቢያድሩ ድካም አይሰማቸውም፣ እንቅልፍ አይመጣባቸውም። መቼም ቁርስና እራት ካልሆነ ምሳ በልተው አያውቁም። ሶፊያና ጥላሁን በሕክምና ስራቸው ከሀገሩ ሕዝብ ጋር የተዋወቁ ወዲያው የኪም እንደደረሱ በቡና ለቀማ ወራት ነው። ቡና ለቀማ ከሚመጡት ሰዎች ድንገት የሚታመሙትን ወይም የወባና ሌላ መነሾ የሚነሳባቸውን እዚያው እስራው ላይ እንዳሉ ጥላውን አክሞ አሽሏቸው ስራቸውን ሲቀጥሉ ሲያዩ፣ እንዲሁም ያኛዩና ታመው ቤት የተኙ ዘመዶች ያሏቸው ጥላሁንን ወይም ሶፊያን እንዲያክሙላቸው ጠይቀው እያከሙ በአጭር ጊዜ ሲያድኑላቸው ሲያዩ፣ ያን ያዩትን እያጋነኑ ላላዩት ሲያወሩ፣ ያን ወሬ የሰሙ በሰሙት ላይ ያልሰሙትን ጨምረው ሲያወሩ፣ ደሞኛ በሰሙት ላይ ያልሰሙትን ጨምረው ሲያወሩ፣ እንዲያ ወሬ ሲውል እየተባዛ ዝናቸው ተጋኖ በየአቅጣጫው ስለተነሳ የኪምና የአካባቢው ሕዝብ ብቻ ሳይሆን ከሩቅ አገርም ስንቁን ጭኖ የብዙ ቀን መንገድ እየተጓዘ ለሕክምና ወደ እነሱ የሚመጣው ሕዝብ እያደረ እየበዛ ሄዶ የቦታ ችግር በመፈጠሩ እስኪሰሩ ድረስ ለጊዜው የኪ ትምህርት ቤትን ቦዘን ስለነበረ የወረዳውን ገዢ ግራዝማች ዳኛቸው ፍሬሳን አስፈቅደው የሕክምና ዕቃቸውንም ሆነ መድኃኒታቸውን እዚህ አስገብተው እያስጠበቁ ያክሙ ነበር። ትምህርት ቤቱ ግራዝማች ዳኛቸው ሹሙና አስተማሪ የነበረውን ለአሁን ፈየሳን አስደብድበው ምሽቱን ሲቀሙት እሳቸውን እገድላለሁ ብሎ ጫካ በገባ ጊዜ እንደተዘጋ ሳይከፈት 2 ዓመት ሊሞላው ምንም ያክል አልቀረውም። ጥላሁን ራሱ ወንዲራድ እስኪያስቀርበት ድረስ ተቀጥሮ ሊመጣ የነበረ በዚህ ምሽቱን ስለተቀማ በሸፈተው ጥላውን ምትክ እዚህ ትምህርት ቤት ነበር። እቺም ወሬ ከተነሳበት እየራቀ በሄደ መጠን ሲጋነን አንዳንድ ጊዜ ሲነሳ ከነበረው ተለውጦ ሌላ ነው። ለዚሁ የሶፊያንና የጥላሁን ወሬ ወላወላ እያደረ እየሰከነ ስራቸውን በእውነተኛ መልኩ የሚገልጽ መሆኑ እስኪጀመር በመጀመሪያ ገና ባፍላፍላቱ ሳለ ከሰዎች ተራም አውጥቶ በአማልክት ቦታ አስቀምጦ አሳይቷቸው ስለነበረ ታካሚዎች ብቻ ሳይሆኑ ወቁልም ባዮች ጭምር ከሩቅ እየመጡ በትምህርት ቤቱ ዙሪያ እንደ ጠበልተኞች ጊዜያዊ ጎጆቻቸውን ሰርተው ተቀምጠው ደጅ ሲጠኑ የሚሰነብቱ ብዙ ነበሩ። ምክንያቱ በዚህ አካባቢ ማናቸውንም በሽታ ሊያመጡ የሚችሉ መናፍስት ብቻ መሆናቸውና በሽታን ማዳንም የሚችሉ መናፍስትን ሁሉ የሚገዙና የሚያዙ ብቻ መሆናቸው፣ መናፍስትን ከገዙና ካዘዙም የመናፍስትን ምስጢር ሁሉ የሚያውቁ መሆናቸው በጽኑ ስለሚታመን ነው። ምን እነሱ ኳንስ ያከሙት የነኩት ሁሉ ነው አሉ የሚድነው ይላሉ። የምን መንካት አንተ በሽተኛን ወስደህ በፊታቸው ማጋደም ብቻ ነው። እዚህ አይናቸው ሲያርፍበት ወይ ጠላቸው ሲወድቅበት ተነስቶ ቁጭ ነው አሉ እንጂ ሌላው ያረ ወዲያ የእነሱስ ነገር ተወርቶ አያልቅም። ሙት ሊያስነሱ ምንም አልቀራቸው ነው እኮ የሚባለው ይላል ደግሞ ሌላው። አንተ ደግሞ ሙት ሊያስነሱ ምንም አልቀራቸው ትላለህ። ሙት ያስነሳሉ እንጂ የሰው ትኩስ ከሆነ የሄደው ብቻ ባፉና ባፍንጮ እፈፍ ሲሉበት በአንድ ጊዜ ነው አሉ ብድግ ብሎ ቁጭ የሚል ይላለውንም ሌላው። ደግሞ የሚናገሩት ሁሉ እንኳን መሬት ተጠባይልም እኮ ነው የሚሉት። ይሄን ብታደርግ ጌታ ትሆናለህ፣ ያን ብታደርግ ድሃ ትሆናለህ፣ ይሄን ብታደርግ ትሞታለህ፣ ያን ብታደርግ ትኖራለህ የሚሉት ሁሉ ልክ እንዳሉት ይሆናል አሉ። ደሞስ የአገር ምድሩን ቃልቻ ሁሉ ማስደግደጋቸውን ሰምተሃል? አልሰማሁም። ቃልቻ ሁሉ ለነሱ ታጠቃሉ። እንዴታ ቃልቻ የተባለ ሁሉ እነሱን ከቦ የሚታከመው ሲታከም የሚለማመነው ሲለማመን ነው አሉ የሚውለው። እንግዲያውማ የቃልቾች ሁሉ ንጉሶች መሆናቸው ነው። ቢሆኑ ነው እንጂ ባይሆኑ ትላልቆቹ ቃልቾች ሁሉ እየሄዱ ይሰግዱላቸው ኖሯል። ወንድየው የቃልቾች ንጉስ፣ ሴትዮዋ የቃልቾች ንግስት ቢሆኑ ነው። ግሩም ነው። ታዲያ እኮ ገና አንዳንድ ፍሬ ልጆች ናቸው አሉ። እዝጌር ሰውን የሚመርጠው በጣንነቱ ነው ይባል የለ። ለዚህ ነው መቼም እንዲህ ያለው መጠኑ ሁሉ አልፎ እየተጋነነ የሚወራው ወሬ ለውና ሶፊያን የኪና የአካባቢው ሕዝብ ምን ያክል ከፍ አድርጎ እንኳንስ ከተራሶች በዚያ ክፍል እጅግ ከሚፈሩትና ከሚከበሩት ከቃልቾች አልቆ መመልከት እንደጀመረ የሚያሳይ ከመሆኑ በቀር ከእውነቱ ጋር ይዛመዳል የሚባል አይደለም። ይሁን እንጂ በሽታ ሳይቆይባቸውና ሳይጎዱ በጊዜ መጥተው የሚታከሙት ሁሉ በቀላሉ መዳናቸውና በሽታ ቆይቶባቸው ከተጎዱ በኋላ ከሚመጡትም መካከል ብዙዎች የሚድኑ መሆናቸው ነበር።
ሶፊያና ጥላሁን የኪ በሕክምና ስራቸው ከአገሩ ሕዝብ ሰውነት በሽታን የመታገል ችሎታ ሌላ ያስገርማቸው የነበረው ለሕክምና ወደ እነሱ ከሚሰበሰበው በሽተኛ በጣም የሚበዛው ምናልባት ከ195 እስከ 97ቱ ታሞ የሚመጣው እንደ ወባ፣ አባላዘር፣ የቆላ ቁስል፣ አሜባ፣ አይነማዝ፣ ተራ ራስ ምታት፣ ተራ የሆድ ቁርጠት፣ ላላፊ በሽታና እነዚህን የመሳሰሉ ምርምራቸውም ሆነ ሕክምናቸው እጅግ አስቸጋሪ ያልሆነ እንጂ አዲስ አበባ ስማቸውን ሲሰሙ የሚፈሯቸው የጠለቀ ምርመራና የተራቀቀ ሕክምና የሚያስፈልጋቸው በሽታዎች በጣም አልፎ አልፎ ካልሆነ አጋጥሟቸው የማያውቁ መሆናቸው ወይም ሕክምናቸው አስቸጋሪ የሆነ በሽታ የታመሙ በሽተኞች ሲያጋጥሟቸው በሽተኞቹ ሲፈቅዱ መጥላውን ገንዘብ እየከፈሉ ወደ ጎሬ ልኳቸው ነበር። ምዕራፍ 20 ሐሳብን ይወልዳል። ጥላሁንና ሶፊያ 5 ቀላድ ጣዮች ከጎሬ አስመጥተው ለኪጣማዎች ሸኮችና መሰንጎች እያሸነሸኑ ለማከፋፈል የመደቡት መሬት በተርፌ ሳበው 19 ጋሻውን ይህም 19ኙ ጋሻ ውበቱ በዛብህ ለጥላሁን ገዝቶ የሰጠው 5 ጋሻ ኋላ ጥላሁንና ሶፊያ በረካሽ ያንዳንዱን ጋሻ በ500 ብር ገዝተው የጨመሩት 6 ጋሻ 7 ባለብዙ ርስት ባላባቶችና ቃልቾች ያንዳንዱ በነፃ የሰጡት አንዳንድ ጋሻ ተደምሮ 7 ጋሻ አሳየ መብራቱ ምንም እንኳን በጥላሁንና በሶፊያ ሐሳብ ባይስማማ እንደው እነሱን ደስ እንዲላቸው ብቻ ያን የነበረውን 1 ጋሻ መሬት ስለሰጠ ከዚህ ሁሉ የተጠረቃቀመ ነው። ታዲያ ይህ በትርፍ የሳበው 19 ጋሻ መሬት በ400,000 ማዕዘን ሜትር እየታሰበ ወደ ዘመናዊ ቀላድ ሲለወጥ 112 ጋሻ ስለሆነ ከዚህ 1 ጋሻ ጥላሁንና ሶፊያ 1 ጋሻ አሳየ ለየራሳቸው አንስተው የተረፈው 110 ጋሻ እንደገና በሩብ ጋሻ እየተሸነሸነ ለ440 ቤተሰብ በርስትነት ተደልድሎ ለእያንዳንዱ የቤተሰብ አባት ከፍርድ ቤት የባለ ርስትነት ማስረጃ ወይም የምስክር ወረቀት ተሰጠ። በዚህ ነገር እንደማታምንበት እንደውም እንደምትቃወመው ነግረናል። ታዲያ ለማታምንበት ለምትቃወመው ነገር ያችን ያለችን 1 ጋሻ መሬት የምትሰጥበት ምክንያት ምንድነው? ጥላሁን አሳየ 1 ጋሻ መሬቱን መሬት ለሌላቸው ሰዎች ከሚደለደለው መሬት ጋር ተጨምሮ ይቀየስ ሲል ናፓጋሮ ናባዱሻና ሌሎችን በኩርማን ጋሻ ሲተናነቁ የሚኖሩት ሁሉ ወዳውት ነው 1 ጋሻ መሬታቸውን የሰጡ። አላሳየም በቀልድ እነሱማ ምን ነው ነገር ይሄ እነሱማ መሬታቸውን ሁሉ በአዲሱ ቀላድ የተለካ እንደሆነ ጉድ የሚፈላ ስለሆነ እንዳይለካባቸው አንተን እንድናማልዳቸው ጉቦ መስጠታቸው ነው። እኔ ደግሞ ድሮውንም ሰው ሲገዛይቼ ወዲያውም ዋጋው ርካሽ ስለሆነ የገዛሁት ነው እንጂ መሬት አልምቶ ለመጠቀም ፍላጎቱ ጊዜውም ኖሮኝ የገዛሁት አልነበረም። አሁንም ሰው ሲያደርገው ያየሁትን እንዳይቀርብኝ ከማናንሽ እንደሚሉት ሰዎች ሲሰጡ መስጠት አለብኝ እናንተን ደስ ለማሰኘት ነው። ያሳየ ለማለት ያክል የማይስማሙ ቃሎች ከዚህም ከዚያም ባንድ ላይ ያጠረቃቅሙ። የለም አሳየ ከዛሬ ቀደም ዘመናዊ የቡና አተካከልና አያያዝ ለዚህ ሀገር ሕዝብ አሳይበታለሁ ብዬ የገዛሁት ነው ብለኛል። ታዲያ እንዲህ ያለው የተቀደሰ ሐሳብ ሊቀር የማይገባው ለተቀባዩ ሕዝብም ከ1 ጋሻ መሬት የበለጠ የሚጠቅመው ስለሆነ መሬቱ በእጅ ቆይቶ ፊት ላቀርፈው ቢውል ይሻላል። እሱ ከገዛሁት በኋላ ለምን ገዛሁት ብዬ ራሴን ስጠይቀው ለምክንያት ያክል የፈጠረው መልስ ነው። ብቻውንም ቢሆን ጊዜውና ትጋቱ ከተገኘ ሕዝብም የማስተማሪያ ያክል የትርፌ ሳበው ቀላድ በአዲሱ ቀላድ ሲመነዘር ያለ ጥርጥር ብዙ ስለሚሆን ከዚህ 1 ጋሻ ወስዳለሁ። እንግዲህ የለም አላሳየ እውነትም በትርፌ ሳበው አንዱ ያሳየ ቀላድ በአዲሱ 10 ቀላድ ሆኖ 9ኙ ለመዋጮው ሲሄድ አሳየ 1 አስቀረ። 440 የሸኩ የመሰንጎና የጣማ ቤተሰቦች አባቶች ሩብ ጋሻ መሬት በየስማቸው ፍርድ ቤት መዝገብ እያስገቡ የባለርስትነት መታወቂያቸውን ሲወስዱ ለሆነ ምናልባት ከሸኮችም ሆነ ከመሰንጎች ወይም ከጣማዎች መካከል ይህን በርስትነት የወሰዱትን መሬት መሸጥ የሚፈልጉ ቢኖሩ እዚያው ለወገኖቻቸው ካልሆነ ከወገኖቻቸው ውጪ ለማንም እንዳይሸጡ ሁሉም ውለታ እንዲፈርሙ በጣም ፈልጎ ነበር። ምክንያቱም እንደ ድሮ ርስታቸውን ሸጠው ጨርሰው እነሱ ርስት የለሾችና ለሀገራቸው ባዶች እንደሆኑ ነው። ርስት ሰጥቶ ለምትፈቅዱት አትሽጡ አትለውጡ የማሱሪያው ሰው አትቀመጡበት ነው። ልጄ ይህን ጭራሽ እንዳይሰሙ ሁሉንም አንፈልግም ይሏል። በጣም እኮ ኩሮች ናቸው። እግዚአብሔር በሰፊው መሬት የነሱን ያክል ኩሩ አልፈጠረም። ባልበራም በራስ ጉዴታ አረጉ።
የጥላውንን ሐሳብ ሲሰሙ ሱሪያው ሳትቀመጡበት ምን ማለት ነው? ባላምባራስ የተረት መድብል መሆናቸውን አጣብቅም። ሱሪያው ሳትቀመጡበት የኛ የባላገሮች ተረት ነው። አማርኛው ከሰጡ ሰጥቶ ዝም ነው እንጂ በሰጡት ነገር ይህን አድርጉበት ያን አታድርጉበት ማለት የሰጪውን ትልቅነት የተቀባዩን ትንሽነት በየጊዜው የሚያስታውስ ስለሆነ በተቀባዮች ዘንድ አይወደድም ማለት ነው። ስለዚህ አንድ ጊዜ ከሰጣችኋቸው በኋላ የነሱ ንብረት ስለሆነ በንብረታቸው የሚፈልጉት ማድረጉን ለነሱ መተው ነው። የለቀስ ያ የፊቱ ሐሳባችሁ ከሁሉም የሚሻል ይመስለኛል አሉ ባላምባራስ አይኖቻቸውን ፊት ለፊት ተክለው ትንሽ ሲያስቡ ቆዩና የቱ አልምቶ መስጠቱ የልማና ለቱን ጥቅም የሚሰጥ መሬት እንዴት ያለ ነው? ዛሬ ቡና ተተክሎ እንኳን ስለቱን በአመቱ ጥቅም የሚሰጥ መሬት አለ? ቡና እጅግ ፈጠነ ቢባል በ3 አመት እኮ ነው የምስራች የሚሰጠው። ለካ ነው ቡና ከ3 አመት በፊት ጥቅም አይሰጥም፣ ያውም ሲፈጠን ነው። ነገር ግን የእነዚህ ሰዎች መሬትም እኮ ሁሉም ቡና ብቻ የሚተከል ስላልመሰለኝ ነው። እንዲያውም እንደኔማ የሚበዛም በአጭር ጊዜ ለሚደርስ ቶሎ ደርሶ ለሚበላ ነገር ማድረጉ የሚሻል ይመስለኛል። ለምሳሌ እንዴት ያለ ነገር? ለምሳሌማ እንደ በቆሎ፣ ዶንቃ፣ ድንች፣ ጎመን፣ ዶባ፣ ጎደሬ፣ ካሮት፣ ታሬና እነዚህን ለመሳሰሉ ሁሉ። እንግዲህ እንዲህ ያለ የሚበላ ነገር እየጠፋ አይደለም። እነዚህ ሰዎች ክረምት ዱር ለዱር እየዞሩ በእንጨትና ባረግ ስራ ስር ከአውሬ ጋር ሲጣሉ የሚከርሙ። በጣም ጥሩ ሐሳብ ነው አባባ። ጥላውን የባላምባራስ ጉዳይ ሐሳብ ደስ ስላሰኘው እጃቸውን በሁለት እጆቹ ጥብቅ አድርጎ ይዞ በጣም ጥሩ ሐሳብ ነው። እንዲያውም ለእያንዳንዱ የቤተሰብ አባላት ከተሰጠው መሬት ሩቡን ብቻ ለቡና መትከያ መድቦ ትቶ 3ቱን ሩብ ቶሎ ደርሶ ለሚበላ ነገር ማድረግ ነው። ደግሞስ ስሩ እየተቆፈረ የሚበላው የዱር አረግና እንጨት ምግብነቱ ያን ያክል አስፈላጊ ሆኖ ከአውሬ ጋር የሚያጣላ ከሆነ አምጥቶ ከየጓሮ ቢተክሉት ምን አለ? የሚከፋ ይመስሎታል? ይከፋል ይበቻል እንጂ ሐሳብና ሐሳብ ይወልደዋል የሚሉት ይተላችሁ እንግዲህ አሉ ባላምባራስ የእሳቸውን ሐሳብ አስከትሎ ጥላውን ያመጣውን ሐሳብ ሲሰሙ። ባላምባራስ እውነታቸውን ነው። ሐሳብን ይወልዳል። ሐሳብ ዘረ ብዙ እንደ ዱር አረግ ቅርንጫፍ ብዙ ነው። ልዩነቱ የሐሳብ ቅርንጫፍ እንደ ዱር አረግ ቅርንጫፉ መጨረሻ ያለው ዓለሙ ብቻ ነው። የዱር አረግ ያንዳንዱን ቅርንጫፍ ይዞ ሲስቡት ቀድሞ ያልታየ ሁሉ ከየተሸሸገበት ተሳስቦ እየተከታተለ እንደሚመጣ ሐሳብም እንደዚያው ነው። አንዱን ይዞ ሲስቡት ሌላው ተከትሎ ይመጣል። ሶፊያና ጥላውን አንድ ነገር ሲያስቡ ወይም ሲሰሩ ያሰቡት ወይም የሰሩት ሌላ ሊሰሩት የሚገባቸውን ነገር ሲያሳስባቸው ያ በበኩሉ ሌላ መስራት ያለበትን ነገር ስቦ አምጥቶ ሲያሳያቸው ያ እንደገና ከተሰራው የበለጠ የሚመስል ነገር ጎትቶ አምጥቶ እንዲሰሩ ሲያባብላቸው ደግሞ ያ ሌላ እሱ ካልተሰራ የተሰራውን ሁሉ እንዳልተሰራ የሚያስቆጥር ነገር አምጥቶ ሲያሳያቸው እንዲሁ እያንዳንዱ የሰሩትና ሊሰሩ ያሰቡትን ነገር ሁሉ አዲስ ነገር እያስከተለ እየመጣ እንዲሰሩ ሲያባብላቸውና ሲያስገድዳቸው በእነሱ አቅም ተሰራ ተብሎ ሊታመን የማይችል ብዙ ግሩም የሆነ ስራ ሰሩ። በኪና በአካባቢው እንደቃልቾች ነገስታት ካስቀጠሯቸው የሕክምና ስራቸውና በአጭር ጊዜ ውስጥ ብዙ ማይሞች የአማርኛ ንባብና ጽሕፈት እንዲሁም በሂሳብ 4ቱን መደቦች አካባቢን በጽዳት መጠበቅና የጤና ጠንቆች ማጥፋት ከማስተማራቸው ሌላ ከተጠቃሚው ህዝብ የበለጠ ለሶፊያም ለጥላውንም ዘላቂ ደስታ ከሰጧቸው ስራዎቻቸው መካከል አንዱ በኪና በአካባቢው በየመንደሩ ውሃ ለማስገባት መቻላቸውና ስራውን የሰሩበት ዘዴ ነው። ያ ክፍለ ሀገር በተለየች ወንዞች እጅግ የበዙበት ወዲያውም የኛ ወንዞች ውሃ በጋ ከክረምት መጠኑ የማይቀንስ መልኩ የማይደፈርስ ሁልጊዜ ህብረ ሰማይ እንደመሰለ የሚኖር ሆኖ ሳለ እንደ መልካሙ ነገር ሁሉ እንዲበቀላሉ እንደ ልብ የሚገኝ አይደለም። ይህች ወንዞች ከዚህ በቀር የሚባል የሌለባቸው ሁሉም ገደላማና ጥልቅ ሸለቆ ተከትለው የሚሄዱ ስለሆኑ ክረምት ከዳት በጋ ከራራ ፀሐይ እየታገሉ ከዚያ ሁሉ ቀርቶ ቤታቸው የሚገቡ ሴቶች እጅግ ብርቶች ብቻ ናቸው። ያልበረቱ ሲወድቁ ሲነሱ ውለው መቅጃቸውን እየሰበሩ ባዷቸውን ይመለሳሉ። ለዚህ አብዛኛው ህዝብ ውሃ ተከቦ በጥም ሲሰቃይ ይኖራሉ። የኪና የአካባቢውን ህዝብ ከጥም ብቻ ሳይሆን ከራብና ከጽዳት ማጣት የተነሳ ከሚመጣ በሽታ ጭምር የሚፈውስ መድኃኒት ለውና ሶፊያ ያቶ ሄሮድ አምጤን ወፍጮ ሲጎበኙ አገኙ።